ሄርሜላ የእውነት ጠፍታለች ወይ ነው የኔ ጥያቄው። እኔ ግን ሄርሜላ የእውነት የጠፋች አይመስለኝም። ምክንያቱም ወንድምና እህቷ በዚህ ልክ ተረጋግተው አያወሩም ነበረ። ሄርሜላ ባትጠፋ ማለት ነው። ሄርሜላ ብትጠፋ እንደዛ አያወሩም ተረጋግተው። ሶስቷ እየደወለች ለወንድሟና ለእህቷ ሰላም እንደሆነች እየተናገረች ነው። ሲቀጥል ሄርሜላ ሰሞኑን የጠፋችበት ዋናው ምክንያት አብርሽ ሩታ ጋር ሊመለስ ነው ብላ ስላሰበች የሆነ ጫጫታ መፍጠር፣ አብርሽና ሩታን የበለጠ ማጣላት፣ ሩታን መጥፎ ማስባል ስለፈለገች ብቻ ራሷ የሆነ ቦታ ተደብቃ ነው አብርሽን እንትን እያለችው ያለችው እያስጨነቀችው ያለችው እንጂ እህትና ወንድሟ አባቷ ዝም አይሉም ነበረ። አብርሽን ራሱ ከባድ ነገር ሊያደርጉት ይችላል በአንተ ምክንያት ነው ብለው ሩታንም አይምሯትም፣ ወዲያውኑ ነበር የሚከሷት እንጂ ሄርሜላ ጠፍታ አይደለም ሲጀመር ማለት ነው። ድራማ እየሰራችባቸው ነው እርግጠኛ ነኝ። ምክንያቱም እህትና ወንድሟ እንደዚህ ተረጋግተው ካሜራ እየደቀኑ ምናምን ቪዲዮ ይሰራሉ። ስለዚህ አብርሽ ሩታ ጋር እንግዲህ ከዛ በፊት ታውቃላችሁ ሩታ የአንገት ሐብል ሰጥተው ምናምን አብረን ሆነ እንመለስ እያለች እየተለማመጠችው ነበረ። ስለዚህ አብርሽ ይሄን ነገር እሷ እየጠየቀችው ስለሆነ ምን ማድረግ ፈለገ እንደዚህ ያርገሽ ስለሆነ ሩታ እሱ ደግሞ በተደጋጋሚ እያገኛት ነበረ። ሀብልም ሰጥተው ነበር። ስለዚህ ነገር ሄርሜላ መልስ አልሰጠችም ነበር ታውቃላችሁ። ስለ አብርሽ ሩታ ጋር ስለማግኘቱ ሀብሉን ሲቀበላት በተለይ ለምን ተቀበላት እያልን ነበር። እሷ ራሱ በእርግጠኝነት ይደብራታል። ከዛ በሚቀጥለው ቀን አምጥቶ መለሰላት። ይሄን የመለሰላት እንግዲህ ወይ ሄርሜላ መልስ ብለው ነው ወይ ይደብራታል ብሎ ነው። ስለዚህ ይሄ ነገር በተደጋጋሚ ሄርሜላ ልሄድ ነው እያለች ትቀራለች። ከሀገር ልወጣ ነው ብላ ነበር የሆነ ሰዓት አብርሽ ወደ ሩታ ሲመለስ ሁሌ በእኔ ህይወት እየቀለደ ነው ከኔ ጋር እያወራ ወደ ሩታ ይመለሳል ብላ እንግዲህ ትቼ ሄዳለሁ ብላ አስባ ነበረ። ስለዚህ እች ልጅ እንደዚህ አይነት ሀሳብ ስታስብ ተነቃባት። ሁሌ ከሀገር ልወጣ ነው፣ ሁሌ ገዳም ልሄድ ነው፣ ሁሌ እንለያይ። ይሄ የሚመጣ ነገር አይደለም። ቀለበት አስሮላታል፣ ተወደዋለች፣ ከሱ ጋር መሆን ነው የምትፈልገው። ወደ ሩታ እንዲሄድ አትፈልግም። ሩታ ደግሞ እንደምን ብዬ የራሴ ያደርጋለሁ ብላ ከዛ በፊት ፎክራባታለች። ስለዚህ ሩታ ልትቀማኝ ነው ብላ ስለፈራች አብርሽም ወደ ሩታ የመመለስ አዝማሚያ ስላለ ብዙ ሰውም አይፈልግሽም፣ አይወድሽም፣ ከአንቺ ጋር መሆን አይፈልግም። ስለዚህ እሱ ሩታን ነው የሚወዱ እያሏት ስለሆነ አሁንም ድጋሜ ቀለበት ካሰረላ በኋላ አብርሽ ሩታ ጋር ከተመለሰ የሰውንም ስድብ አትችለውም። በቃ ሁሉ ነገር ሲደጋግሙበት የማያዳግም እርምጃ ለመውሰድ አብርሽን በደንብ አርጋ ወደ ራሷ ለመመለስ ሩታን ለማስጠቆር አብርሽ የበለጠ ሩታን እንዲጠላት ለማድረግ ባለፈው የራቁት ቪዲዮ ተቀረጸ ተባለ። አሁን ደግሞ ሩታ ሁሉ ነገር ትታነዳኔን ከህይወቷ አስወጥታ ወደ አብርሽ ተመለሰች ሲባል በቃ ልትቀማኝ ነው፣ ልትወስድብኝ ነው፣ እንደባለፈው ልትመልስብኝ ነው። ምክንያቱም ከአሁን በፊት አይፈልግሽም ብላት እሷ ደግሞ አይ እኔን ነው የሚፈልገው እንችን አንቺን አብርሃም ሊመርጥ አይችልም ብላ ሩታ እንደምን ብላ የራሷ አርገው ነበረ። ከዛ በኋላ ነበረ አብርሽ አውቄ ነው ስትለው ልቡ ተሰብሮ ከሩታ ለመራቅ የወሰነው እንጂ ሄርሜላን አልፈልግሽም ከህይወቴ ውጭልኝ ብሎ አስወጥቷት ነበረ። እና ሄርሜላ ይሄ ነገር ስጋትና ፍርሃት ስላለባት ምናልባት አብርሽን ወደ ራሷ ለመመለስ ሩታ ወደ ራሷ ልትመልሰው እየሞከረች ስለሆነ እችን መንገድ ተጠቅማ አብርሽን ታስደነግጠውና ከዛ ሩታ አገተቻት ሲባልላት በቃ ታገተሽ ብለው እንግዲህ እህቷና ወንድሟ ናቸው የመጡት። ሶ ከእህቷና ከወንድሟ ጋር ተመካክራ እንደዚህ አድርጋ አሁንም ሩታ መልሳ አብርሽን ወደ ራሷ ካረገች ተመልካችም ብዙ ነገር ይለኛል፣ ከዛ ደግሞ እናቃለው፣ ከዛ እኔ ራሱ የሞራል ውድቀት ይደርስብኛል፣ ሩታ ትጎርንብኛለች ብላ አብርሽን አቅጣጫውን ስታይ ሊመለስ ነው፣ እያገኛት ነው። በደወለች ለቁጥር ይሄዳል፣ የአንገት ሐብል ተቀበለ። ከዛ በኋላ ነው እንግዲህ ሄርሜላ የማያዳግም እርምጃ የወሰደች ብዬ የማስበው። አብርሃም የበለጠ ሩታን በደንብ አድርጎ እንዲጠላት፣ ተመልካች በሙሉ እንዲጠላት። አሁን እኮ ሁሉም ሰው ሩታ እባብ ናት፣ ሩታ ሰው አይደለችም ምናምን እያለ ነው ሁሉም ሰው እያለ ያለው። አሁን ሁሉም ሰው ሩታን ጠልቷታል። ሩታ ላይ ሁሉም ዘምቷል። በቃ አሁን ሄርሜላ የኔ ጨዋ፣ በፊት ሩታ እያሉ ሲያጨበጭቡ የነበሩት በሙሉ አሁን ወደ ሄርሜላ ተመልሰው ሄርሜላ የኔ ጨዋ፣ የኔ እናት፣ አንቺ ጋር ይሁን ፈጣሪ እያለቀሱ ሁሉ ሶሻል ሚዲያ ላይ እያያቸዋቸው ነውና እንደዚህ እያደረጉ ነው ሁሉም ሰው። ስለዚህ እቺ ልጅ ድራማ እየፈጠረች ነው እሷ እንድትወደድ ሩታ በተመልካይ ዘንድም እንድትጠላ በቃ ሁሉም ሰው እሷን እንዲቀበላት ሩታ የሚሉ ሰዎች በሙሉ ሩታን ትተው ሄርሚ እንዲሉ ልክ አብርሽ እንደጠላት ሌሎች ተመልካቾችም እንዲጠሏት ምናምን ለማድረግ
የሰራችው ድራማ ነው ከወንድሟና ከእህቷ ጋር። ታዲያ ትናንትና ወንድሟ መጥቶ አቤላ አንተ ነው የሸኘሃት ብሎ ጭራሽ አቤላ ሊጠይቅ ሞከረ ማለት ነው። ስለዚህ አሁን እህትም ወንድምም ያውቃሉ ሄርሜላ ሰላም እንደሆነች እንደምትደውልላት፣ ግን እነሱ አንደኛ ሩታን ማስጠቆር ስለፈለጉ ነው። በቃ ሄርሜላ ታገተች ሲባል በቃ ሁሉም ሰው ሩታ ናት ብሎ ስለሚያስብ አስቦም ስለሆነ አሁንም እየሆነም ስለሆነ ማለት ነው የታሰረችም ስለሆነም ስለተሳካላትም ሩታ ናት ተብሎ እንግዲህ አሁን እስከ መታሰር ደርሰዋል። እች ልጅ አሁንም ቢሆን እችን ድራማ ፈጥራ ሩታን አብረሽ የበለጠ እንዲጠላት ሁሉም ተመልካች ሩታ ሩታ የሚሉ ሰዎች ትተው ሄርሚ ሄርሚ እንዲሉ ለማድረግ ሁሉንም ተመልካችንም አብረሽንም ወደ ራሷ ለመሳብ የሰራቻት ድራማ ነው። አንዳንዴ በነገራችን ላይ እንደዚህ የሚስቁ የሚያስመስሉ የዋህ የሚመስሉ ሰዎች በጣም ውስጣቸው መርዝ ነው። በነገራችን ላይ መርዝ እያስመሰሉ ማለት ነው። ልክ ደህና ሰው የሚያስቡላችሁ የሚወዱላችሁ መቼም ይለያችሁ ይመስላሉ፣ ግን ውስጥ ለውስጥ የሚሰሩት በጣም ከባድ ሴራ አለ እና እቺ ልጅ ይህን ነገር ነው የተጠቀመች ብዬ ነው የማስበው እንጂ የእውነት ብትጠፋ ብትታገት እስከዛሬ የሚያገቱት ሰዎች እሺ እነሩታ እስከዛሬ አግተው እሺ ምን ያረጓታል? አሁን ምንም ያመጡት ነገር የለም ወይ? አግተው አብርሽን ከሷ ጋር ሁኝ ያላሉ ለምን ሊያግቷት ይችላሉ? አግተዋት ከሆነ እንኳን የሆነ ነገር ይጠይቁ ነበረ። ብርም ከፈለጉ ብር ይጠይቃሉ። አብርሽን ወደ ሩታ ተመለስም ከሆነ ተመለስ ብለው በቪዲዮ ሊያስፈራሩት ይችላሉ ምናምን፣ እንደዛ ሊያረጉ ይችሉ ነበረ። ሌሎች ሰዎች ቢያግቷት ምናልባት ብር ይጠይቃሉ። ብር ፈልገው ከሆነ ያግቷት ብር ይጠይቃሉ። እኔ አሁን ትናንትና ዳኒ ሲታሰሩ እንደውም ያሰብኩት በቃ እነሱ ካገቷት እውነቱን ይናገራሉ። ምክንያቱም ሕግ ፊት ነው፣ ታስረው ነው የሚቀሩ። እውነቱን ተናግረው ሄርሜላ ትወጣለች ብዬ ነው ያሰብኩት። ደግሞ ብቻ ብዙ ነገር አስቤ ነበረ። ግን እንግዲህ እነ ሩታም ካላገቷት እሷም ካልደወለች አብርሽ ጋር በዚህ ልክ ጥፍት ካለች ማን ሊያግታት ይችላል? እነ ሩታ ካላገቷት፣ እነ ሩታ ሳግተውስ እሺ ምን አረጉ? አግተው እኮ ቢያንስ ወይ አብርሽን ወደ ሩታ ተመለስ ብለው ያስፈራሩ ነበረ፣ ወይ ገንዘብ ይጠይቃሉ፣ ብቻ የሆነ ነገር ያረጉ ነበረ። ግን ምንም እያደረጉ አይደለም። እነሱ አግተው የሆነ ለሆነ ፐርፐስ ካገዟት ያገቱበትን መንገድ ይጠቀሙ ነበረ። ምን ለማድረግ እንዳገቷት ይሄ እንትን ያወራሉ እና ሄርሜላ አብርሽ ላይ እየተጫወተችበት ነው ብዬ ነው የማስበው። ሳትጠፋ አውቃ ከእህትና ከወንድሟ ጋር ተመካክራ የሆነ ቦታ ቤተሰብ ጋር ተቀምጣ ወይ እናት አባቷ ጋር ሆና አብርሽን እያስበጨጨችው ነው ብዬ ነው የማስበው። እና ተመልካችም ሩታን እንዲጠላ የበለጠ ከዛ እሷን እንዲወዷት እሷ ተወዳጅ እንድትሆን ሶሻል ሚዲያ ላይ እሷ ተጽዕኖ ፈጣሪ እንድትሆን ሁሉም ሰው ሄርሚ እንዲል ሩታን ሁሉም አንቀሮ እንዲተፋት እንዲያረገች መጥፎ ናት ምናምን ተብሎ እንዲታሰብ አብርሽም ወደ ሩታ ሊመለስ ስለሆነ እንዳይመለስባት እችን ታክቲካዊ የሆነ መንገድ ተጠቅማለች ብዬ ነው የማስበው ሄርሜላ እንጂ ብትጠፋ በዚህ ልክ እህትና ወንድሞቿ ተረጋግተው ካሜራ ደቅነው ቤታቸው ሆነው ሁሌ ቪዲዮ ይሰራሉ ብዬ አላስብም።